ፕሬዘንስ ቲቪ በኤልሻዳይ ቴሌቪዥን ኔትወርክ ዘወትር እሁድ ማለዳ ከ4 ሰዓት እስከ 4 ሰዓት ተኩል እንዲሁም ሮብ ከ10 ሰዓት እስከ 10 ሰዓት ተኩል ወደ እናንተ ይደርሳል። አገልጋይ ነቢይ ሱራፌል ደምሴ አስገራሚ የትንቢት አገልግሎት፣ መለኮታዊ ፈውስ፣ አጋንንቶች በታላቅ ድምፅ እየጮሁ ከሰዎች ይወጣሉ፣ ወንጌልን በኃይል ይሰበካል። እርሶም በቤቱ ሆነው ከበረከቱ ጋር ይገናኙ። በኤልሻዳይ ቴሌቪዥን ኔትወርክ ፕሬዘንስ ቲቪ ይጠብቁ። ከፍ ያለ ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ዋው 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 ዋው! ሲገባሃል በሉት። ታርደሃልና ሞተህልናልና ከነገድ ከቋንቋ ከሕዝብ ለአባት መንግሥት ካህናት እንሆን ዘንድ ዋጅተህልናልና ለነገሥታት ንጉሥ ለጌቶች ጌታ ታርዷልና ክብር ይገባዋል። መጽሐፉን ይወስድ ማተሙን የሚፈታ ዘንድ የሚችል በጠፋ ጊዜ ኢየሱስ መጣና ፈታው። ስለታረደ ክብር ይገባዋል። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ። የመስዋዕቱ በግ ግን ወዴት ነው? እግዚአብሔር አብርሃምን የሰጠውን አንድ ልጁን ይስሐቅን መልሰህ ስጠኝ አለ። ምን አድርግልኝ አለው? ልጅህን አምጣና ለእኔ ሰዋልኝ። በጣም እግዚአብሔር ሲሪየስ የሆነ ነገር ነው የተናገረው። ምክንያቱም ይስሐቅ ማለት በአብርሃም እርጅና ዘመን የመጨረሻ ተስፋውን ቆርጦ በቃ ባለበት ሰዓት እግዚአብሔር አይዞ አትፍራ፣ እኔ ካንተ ጋር ነኝ፣ በፊቴ ተመላለስ፣ እኔ ኤልሻዳይ ነኝ። የዛሬ ዓመት ሳራ ሚስት ሶራ ወንድ ልጅ ትወልዳለች ብሎ እግዚአብሔር ባለቀ በሰዓት ላኪ የሰጠው ልጁ ነው። ያንን ሰጠኛለሁ፣ ደግመህ ስጠኝ፣ መልሰው ወደ እኔ ያለው እና በጣም ከባድ ጊዜ ነው ለአብርሃም። አብርሃም ተደስቶ ገና አላበቃም። እግዚአብሔር ልጅ ይሰጣል ብሎ ፎክሮ ገና ብዙ አመስግኖ አልጠገበም። የሰጠውን ልጁ ግን እግዚአብሔር ደግሞ ጠየቀው። እግዚአብሔር ይሰጥና ይጠይቃል። ሲገጎን ያለው ሰው እግዚአብሔር ይሰጥና ይጠይቃል በለው። ስጠኝ ስትለው ይሰጣል። ከዛ በኋላ የሰጠን ስጠኝ ይላል። ለአብርሃም በጣም ፈተና ነው። አንድ ልጅ ነው ያለው፣ በእርጅናው ያገኘው። ገና ከደስታው አልወጣም። የልጅ ፍቅር አለ ገና። አብርሃም ግን በእምነት ወደ ሞሪያ ተራራ ልጁን ይዞ ሄደ። እግዚአብሔር ላላችሁ በኢየሱስ ስም ታዘዙ። በእምነት ታዘው ወጣ። ልጁን እንጨቱን አስያዘው፣ እሳቱን አስያዘውና እንሄዳለን ለእግዚአብሔር መስዋዕትን እንሰዋለን። ክብር ለኢየሱስ ይሁን። መስዋዕትን ሊሰዉ አብርሃምና ይስሐቅ እየሄዱ እያለ የልጅ ንግግር ታውቃላችሁ ምን ያህል ከባድ እንደሆነ። ምን አለው? ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱንና እንጨቱ ይኸው አለ፣ የመስዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል። ልጆቹ ከፍ ያለና እግዚአብሔር የሰጠኝ ቃል ይሄ ነው። እግዚአብሔር የመስዋዕቱን በግ ያዘጋጃል በሉ። የመስዋዕቱን በግ እግዚአብሔር ያዘጋጃል በሉ። ሃሌሉያ ሃሌሉያ። እግዚአብሔር ወዳለው ስፍራ ደረሱ። አብርሃምን በዚያው መሠዊያውን ሠራ፣ እንጨትንም ረበረበ፣ ልጁንም ይስሐቅን አስሮ በመሠዊያው እንጨት ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላውን አነሳ። የእግዚአብሔር መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አዘርጋ፣ አንዳችም እንዳታደርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆን አሁን አውቄአለሁ። አብርሃም
ዓይኑን አንሳ፣ በኋላው እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ቤት ተይዟል። አብርሃምም ሄዶ በጉን ወሰደው፣ በልጁም ፈንታ መስዋዕት አድርጎ ሰዋ። መልአኩ እንዲህ ያለው፣ በብላቴናው ላይ እጅን አዘርጋ፣ አንዳችም እንዳታደርግበት፣ አንድ ልጁን በሉ፣ አንድ ልጅ ኢየሱስ የሚባል ዮሐንስ ወንጌል ምዕራፍ 1 ቁጥር 29 እንደዚህ ነው። ዮሐንስ በማግስቱ ወደ ኢየሱስ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አብርሃም ይሰዋ የነበረው ያ ይስሐቅ ያ አንድያ ልጅ ኢየሱስ እግዚአብሔር ስንት ልጅ ነው ያለው? የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር ያ በግ ኢየሱስ። አብርሃም በሞሪያ ተራራ ወስዶ ያረደው በግ ኢየሱስ ነው። ትንሽ ብናገር ስለ መስዋዕት ደስ ይለኛል። መስዋዕት ማለት በእግዚአብሔር ፊት እጅግ የከበረ ነገር ነው። እግዚአብሔር ከኛ የሚፈልገው መስዋዕት። ክብር ለኢየሱስ ይሁን። ከእግዚአብሔር ጋር የምንታረቅበት መንገናኛችን መንገድ መስዋዕት ነው። ኢየሱስ መስዋዕት ሆኖልናል። አሜን። ያላችሁ በብሉይ ኪዳን ደም ካልፈሰሰ ስርየት ስለሌለ ሰዎች ኃጢአት ሲሰሩ አንድ ነገር ያደርጋሉ። በቤታቸው በግ ይወለዳል። በኩር ሊሆን ይችላል። በግ ሲወለድ ያንን በግ ይንከባከቡታል። ለምን የሚንከባከቡት? ለእግዚአብሔር መስዋዕት ይሆን ዘንድ። ስለዚህ ያንን በግ ሲያበሉት የእግዚአብሔር መስዋዕት ናንተ። አሜን አሜን። የእግዚአብሔርን መስዋዕት ተንከባክበው ነው የሚያሳልፉት፣ ሳር እንዳያልቅበት እንዳይከሳ። ለዛ ነው ኢየሱስ እናንተ ጉንድሽና እንደዚህ የሆነ የከሳ ታመጡልኛላችሁ ያለው። አትፈልገውም ያለው ለዛ ነው እግዚአብሔር። እና ለካ እየተቀለበ የሚያድግ ነው። እስቲ መስዋዕት የሚያድግ ነው በሉ። ጌታ ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ መንፈሱ ተበሳጨ፣ ተቆጣ። የአባቴን ቤት የወንበዴዎች ዋሻ አደረጋችሁት ወይ? ከዛ ጅራፍን ሰራና የገረፈ ከቤት ወጥቷል። የጸሎት ቤት እንጂ ይሄ ንግድ ቤት አይደለም ማለት ነው። ኢየሱስ ያለና ተቆጣ፣ መንፈሱ ተበሳጨ። የአባቴ ቤት ቅናት ይበላኛል አለ። መግረፍ ጀመረ። ለካ መስዋዕት ማለት ቸርች መጥተህ ገዝተህ የምታመጣው ነገር ሳይሆን ለካ ቤት ውስጥ የምትቀልበው። በብሉይ ኪዳን የነበሩ ሀብታሞች የፈለጉትን ኃጢአት ይሰራሉ። እንደፈለጉ የሆኑና እግዚአብሔርን ባለመፍራት ይመላለሱና ምን ችግር አለ ደግሞ ለመስዋዕት 1000 ብር ይጭቅ። የ1000 ብር በግ ገዝቼ የምን ማርባት ነው? የምን ከበግ ጋር መጨማለቅ ነው? ምን በግ ማለት ነው? የ1000 ብር በግ ይገዛና ከዛው ከቤተ መቅደስ ከሩቅም አይደለም፣ ከዛው ከቤተ መቅደስ ውስጥ በግ ገዝቼ እዛው ቤተ መቅደስ ውስጥ እሰዋለሁ ነው ለካ። ኢየሱስ ተቆጣ። እንዲህ አይነት መስዋዕት የለም። ያልቀለብከው መስዋዕት፣ ያላሳደግከው መስዋዕት በገንዘብ ገዝቶ አይሆንም። ለዛ ነው ኢየሱስ የተቆጣው። አሜን አሜን። እግዚአብሔር አብርሃምን የጠየቀው የምትወደው ኢስማኤልን አለው። እስማኤል ይስሐቅ ይል ነበር። የምትወደውን ማነው? የተጽናናበት ደስ የሚል የቀለብከውን ይስሐቅን አምጣና ሰዋል። መስዋዕት ሲሪየስ የሆነ ነገር ነው። እግዚአብሔር የሚወደውን አንደኛ ልጁ ኢየሱስን ስለኔና ስለናንተ ኃጢአት መስዋዕት አድርጎ ሰጠ። የሚወደው አንደኛ ልጁን። አሜን። እቤት ያልሰዋኸውን መስዋዕት፣ እግዚአብሔርን ያላመለከውን፣ እግዚአብሔርን ቤት ያልሰጠኸውን ምስጋና ከዘማሪና ከአስመላኪ እየተዋስክ ሰዋ። ዘማሪ ተመስገን ጋር አንተም ተመስገን። ከልብ የሆነ ተመስገን አይደለም። በሞተር ልሰዋ የመስጋናን መስዋዕት ማለት አለብን። እዛ ዶሮሽን እየሰራሽ ተመስገን ማለት አለብሽ ቤት
አቤቱ ተደንቃለሁ ልሰዋ ምስጋና ልሰዋ ምስጋና እቤት መሰዋት አለብን። እስቲ ለእግዚአብሔር መስዋዕት እሰዋለሁ ቢሉ ከልብ የሆነ መስዋዕት ከውስጥ የሆነ መስዋዕት አፍ አይደለም ከፕሮግራም ላይ ተውሻ አይደለም አስፈላጊ ተውሻ አይደለም ተሰማሪ ተውሻ አይደለም ተሰባኪ ተውሻ አይደለም ከልብ ያመሰግናለሁ። ሃሌሉያ መስዋዕት ከልብ ነው በለው ከጎን ያለውን ሰው የተዘጋጀበትን መስዋዕት ነው መሰዋት ያለብን። ዛሬ ጌታዬን እንዴት ብዬ እንደማመሰግነው እያልክ ነው ከቤት መምጣት ያለብን። እሳት ይንደድ ዛሬ፣ መንፈስ ቅዱስ ንካኝ ዛሬ። አረ ላከብር መጥቻለሁ፣ ላመሰግን መጥቻለሁ። አረ በቤት ተናገረኝ። አሜን አሜን። ኳስ ሜዳ እየሄድ መምጣታችሁን እኮ ወድጄዋለሁ። መምጣታችሁን ግን ኳስ ሜዳ እየሄድ ኳስ ሜዳ እንሂድ ወይስ ኳስ የለም ዛሬ በቃ ቸርች እንሂድ። ከቤት ተዘጋጅተህ ዛሬ ናዝሬት ኢየሱስን አመልካለሁ። ምንድን ነው ዛሬ ምን ይዤለት ልሂድ? ኧረ አሜን ኧረ አሜን። መስዋዕት ሲሪየስ ነው። እግዚአብሔር የሚያየው ነገር ነው። እነ ማርያም ኢየሱስ ከተቀበለ በኋላ በሶስተኛው ቀን ሽቶ ሊቀቡት ፈለጉ። እነሱ ገበያ ሄደው ለኢየሱስ ምን ያህል ሽቶ እንግዛለት ይላሉ። ውድ ይሁን ወይስ ርካሽ? ኢየሱስ እኮ እዚህ ጋር ቆሞ እያያቸው ነው። ቆይ ባለሱቅ ረከስ የሚል ብዙም አይጠቅምም። ለሬሳ የሚሆን ሬሳ በቃ ምንም አይጠቅምም። ግን ያው የደንቡን ለማድረግ ብቻ ባለሱቅ ቢሉ ኢየሱስ አለ። እነ ማርያም ግን እንደዚህ ነው ያደረጉት። ወደ ገበያ ሄዱና ምን አይነት ሽቶ ውድ፣ እስቲ ውድ በሉ። ዛሬ ለእግዚአብሔር ውድ መስዋዕት ሰዋል። ምን አይነት ይሁንለት እና ለሬሳ ከሆነ ብዙም አይጠቅምም። ባለ 100 ብሩ ሌላ ከዚህ የተሻለ ውድ አለ። ከፈለጉ ማሱ አለ፣ ባለ 1 ሺህም አለ። ለሬሳ ነው ግን ባለ 1 ሺህ የተሻለ ካለ አቅሞት አይፈቅድም እንጂ ባለ 10 ሺህም አለ። እሺ የተሻለ የለም 100 ሺህ ብር ነው ያለበት። ቤት ሸጠው ይገዛሉ። አዎ እሱን ይገዛሉ። ልንገራችሁ ብዬ ነው። መስዋዕት ሲሪየስ ነው። እግዚአብሔር የሚያየው ነገር ነው። ጌታ ኢየሱስ እኮ የት ነበረ ይላል መጽሐፍ። መባ የሚሰጡ ሰዎች አሉ። በቃ እዛው እንዲህ ቆሞ ነው የሚያየው። ሲሪየስ ነው ነገሩ። ሲጥሉ አየ። የተጠቀለለ ባለ 100 ሺህ ብር ሲጥሉ አየ። ኢየሱስ ባክ ከደረፈ ነው ከልብ አይደለም ለመታየት ብለን ተው ያንተ አልቀበለውም እያለ አይከለክላቸውም እኮ ተው። አንድ ሴት ግን እዛ መጨረሻ ነበረች። ምን ልስታለች? አሁን እኛ ቤት ያለው 5 ሳንቲም ነው። ይህን 1 ሳንቲም ላርገው ከዚህ ላይ ስፔዛ አለ። ስለ መስዋዕት ነው ባይዘው ይማረው። እዚህ ላይ ስፔዛ ከዚህ ነው የሚወጣው። የልጆች ትምህርት ቤት ከዚህ ነው የሚከፈለው። እንዴት እኖራለሁ? አሁን ይሄን 1 ሳንቲም ከሰጠው እንዴት እኖራለሁ? መኖር እኮ ይቆማል። እንዴት ነው መሆነው አለችና አሰበችና አይ መስዋዕቱን በቃ እግዚአብሔር ያዘጋጃል። አሜን። የመስዋዕቱን በቃ እግዚአብሔር ያዘጋጃልና የቋጠረችውን ማንም አያውቅም። ስትሰጠው ከሁሉ ታናሽ ነው የሰጠችው፣ ትንሹ ነው የሰጠችው። ግን ከልቧ ያላት እሱ ነው። አወጣችና መስዋዕቱን በል እግዚአብሔር ያዘጋጃል ብላ ኢየሱስ እንዲያ ምን አይነት መስዋዕት ነው? ልዩ መስዋዕት መጥቷል። ሰው ሁሉ ባለ ስንት ተሰጠ? ጋሽ ከሌ 1 ብር ጨመሩና ሰጡ እያለ ሰው ሁሉ ሲጠብቅ አንድ ምስኪን ናት። ኢየሱስ ምን ሆኖ ነው?
ብለው ሲያስቡ ሴትዮዋ ለካ ኢየሱስን ያስደነቀው ገንዘቡ አይደለም። ለካ ገንዘባችሁ ኢየሱስን አያስደንቀው። አሜን። በስጦታ እኔ ታስደንቀኝ ይሆናል ወይ ጋሼ ታስደንቀው ይሆናል። በስጦታ ግን ኢየሱስን አታስደንቀው። ኢየሱስን የምታስደንቀው ከልብ በሆነ መስዋዕት ነው። ሳትሰጥ ኢየሱስን ማስደነቅ ትችላለህ። እንዴት ብለህ መሰለህ? ቢኖረኝማ ቤቴን ሸጬ እሰጥ ነበር። የለህማ። ኢየሱስ ሳትሰጥ እንዲህ ይላል። አንደኛ ልጄ አምልከኛል። ያድናል ኢየሱስ። ዮሐንስም እንደዚህ ነው ያለው፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ። ይሄ የታረደው በግ ያድናል። ያ በሞሪያም ተራራ ላይ የታረደው በግ በቀራንዮ መስቀል ላይ በጎልጎታ አናት ላይ ቆሞ ስለ ሰው ልጆች ሁሉ ኃጢአት የተሸነፈው እሱ ታርዷልና ክብር ይገባዋል። ክብር ለማንም አይገባም። ክብር ለእግዚአብሔር ይሁን። ኢየሱሳችን ያድናል። እስቲ መስዋዕት ሆኖ ኢየሱስ ሞቶልኛል ብሏል። ከእንግዲህ የበግ ደም የኮርማ ደም አያነጻም። እሱ ብሉይ ኪዳን ነው፣ አሮጌው ኪዳን ነው። አዲሱ ኪዳን በክርስቶስ ኢየሱስ ደም ኃጢአት በሌለበት፣ ነውር በሌለበት፣ ተንኮል የሌለበት የእግዚአብሔር በግ አሁን ከእግዚአብሔር ጋር መታረቂያው መንገድ የበግ ደም ብታመጣ፣ የዶሮ ደም ብታመጣ፣ የበሬ ደም ብታመጣ በዚያ ሊሆን አይችልም። የታረደው በግ የዓለምን ኃጢአት ያስወግዳል። የኔን ኃጢአት ያስወገደው ይሄ በግ ነው። ይሄ አንዱ የታረደው በግ ኃጢአቴን አስወግዶታል። እጆቻችሁን ከፍ አድርጉ። ለበጉ ክብር ይሁን፣ ለበጉ ክብር ይሁን። ክብር ይሆንለት፣ ክብር ይሆንለት፣ ክብር ይሆንለት። ስለዚህ ስብከታችንም ትምህርታችንም መዝሙራችንም ኑሯችንም ኢየሱስንና ኢየሱስን መግለጥ ብቻ ነው። አራጭውና አሜን በሉ። መስዋዕት ሆኖልኛል የሚል አሜን ይበል። ፈሶልኛል ደሙ የሚል አሜን ይበል። ከአብ ጋር አስታርቆኛል የሚል አሜን ይበል። በደሙ የጥልን ግድግዳ አፍርሶልኛል የሚል አሜን ይበል። መጋረጃው ተቀደደ የሚል አሜን ይበል። የመንግሥተ ሰማያት ወራሽ ነኝ የሚል አሜን ይበል። የእግዚአብሔር ወዳጅ ነኝ የሚል አሜን ይበል። የእግዚአብሔር ልጅ ሆኛለሁ የሚል አሜን ይበል። ኃጢአት አምልጫለሁ የሚል አሜን ይበል። ኢየሱስ ክብር ይገባሃል። ኢየሱስ ክብር ይገባሃል። አመስግኑ። ዛሬ በቃ ይሄን በጉን እናደንቀዋለን። መስዋዕት የሆነልኝ በግ፣ የታረደልኝ በግ፣ የእግዚአብሔር አንድያ ልጅ፣ የእግዚአብሔር አንድያ ልጅ ለኢየሱስ የሚባለው ታርዶልኛል። ከዚህ በኋላ ሌላ መስዋዕት አያስፈልገኝም። የምስጋና መስዋዕት ብቻ ነው ከኔ የሚጠበቀው። በግ ላመጣ አይጠበቅብኝም። ዶሮ ላመጣ አይጠበቅብኝም። ወይፈን ላመጣ አይጠበቅብኝም። የበሬ መስዋዕት አይጠበቅብኝም። አሁን የምስጋና መስዋዕት ነው የሚገባኝ። ምስጋናን እሰዋለሁ። ምስጋናን የሚሰዋ እርሱ ያከብረኛል። ማዳኔንም የማሳይበት መንገድ ምስጋና ምስጋናን ለእግዚአብሔር አስገቡ። አሁን ምስጋና ስጡ፣ ስጡ፣ ስጡ። አቻ የሌለው ተወዳዳሪ በዙፋን ላይ ዘላለም ኗሪ ለታረደው በክብር ይሁን። ያማለደን አንድ ብቻ የእግዚአብሔር ልጅ በሞሪያ ተራራ ላይ የተጀመረው በቀራንዮ መስቀል ላይ ያለቀው የበጉ መስዋዕት ታርዶልኛል። ጌታ መቀበል የምትፈልጉ ሰዎች ኑ ወደ ጌታ ወደ ኢየሱስ። ለእናንተ ቀድሜ እጸልያለሁ። ትንቢት መናገር እፈልጋለሁ ለእናንተ። ታሪካችሁ ዛሬ ይለወጣል።
የወንድማችሁን ስም እነግራችኋለሁ፣ የእህታችሁን ስም እነግራችኋለሁ፣ የእናታችሁን ስም እነግራችኋለሁ። ኑ ወደ ታሪካችሁ ይለወጥ ዛሬ። ትንቢት ካስፈለገ ለእናንተ አንድ ሰው ቢኖር እንኳን ጸልይለታለሁ። አንድ ሰው ቢኖር ጸልይለታለሁ። ጌታ መቀበል እፈልጋለሁ። ወይ ደግሞ በጌታ ቤት ነበርኩኝ በኃጢአት ምክንያት ባክ አድርጌ ነው ደከመኝ፣ አቃተኝ። ዛሬ እግዚአብሔር ጉልበት እንዲሰጠኝ እፈልጋለሁ። ወደ ጌታ መመለስ እፈልጋለሁ። ምትሉ ካላችሁ ደግሞ ቅድሚያ ለእናንተ እሰጣለሁ እና ወንድሜ ጌታ ኢየሱስን ዛሬ ትቀበላለህ? ወስነሃል? የአባትህ ስም ዮሐንስ ይባላል። እናንተ እንተዋወቃለን? እኔ ዮሐንስን ላውቀው እችላለሁ? የእግዚአብሔር ኃይል ለምንድን ነው? ተመስገን የሚባል ባጃጅ የሚነዳ ሰው አየሁ። ምንድን ነው? ምንድን ነው የሚሰራው? ባጃጅ ነው። እስከዛሬ ማለት ይችላል። ኢየሱስ ያድናል። ሌላ መሳይ የሚባል ባጃጅ ሲነዳ አየሁ። ምንድን ነው የሚሰራው? ባጃጅ ነው የሚሰራው። ይህ ሁሉ ከነገርኩ የእግዚአብሔር ልጅ ኢየሱስ ያድናል። እሺ እነሱ ሁሉ ይስሩ፣ አንተ ግን እየሰራ ነው። እኔ እየሰራ ዛሬ የዘላለም ሕይወትን አግኝተሃል። ባትበላም ተጠቅመበት። ይህ ሰው ጥሪ ያለበት የእግዚአብሔር ክብር አለበት። ይዘምራል፣ ፕሮግራም ይመራል። ልክ ነኝ? ይዘምራል፣ ፕሮግራም ይመራል። ግን ከእግዚአብሔር ቤት ወጣ። ዛሬ ይመለሳል። እጃቸው አይሰራም። በእጃቸው ፀጉራቸውን መንካት አይችሉም ነው የምትይኝ? በቀኝ እጃቸው አይችሉም። ማዘር ምግብ በግራ ነው የሚመገቡት። ለስንት ዓመት? ከተወሰነ ወራት ወዲህ 3 ወር ሆኗቸዋል። እሺ እናቴ ተነሽና ነይ ወደ እኔ ነይ። የጌታ ኃይል ማየት ነው። ጂሱስ ነይ ወደ ውጭ። መውጣት አትችልም ነበር? አትችልም? ምንም መውጣት አትችልም ነበር። አሁን ግን ትወጣለች። ተመልከች። እናትሽ አሁን ደረጃ እየወጣች ነው። እናታችሁ ደረጃ እንደዚህ መውጣት ትችላለች? አይችሉም። በፍጹም አይችሉም። እንዲሁ ዝም ብሎ ጀመራቸው። ከተቀመጡበት ሰው ነው እንዲህ ሲበሉ ያው እጃቸው አይልም። በግራ እጅ ሰው ሲቸገሩ ሁሉ ጊዜ በመድኃኒት ነው የሚኖሩት። ሻሽ ማሰር አይችሉም። አሁን ሻሽ እሺ፣ ማዘር አሁን በቀኝ እጅሽ ሻሽን አውልቂ። ሻሹን አውልቂ። አውልቂ። በቀኝ እጅሽ በቃ ገብቷቸዋል። እናንተ እጃቸው የት ነው ያለው? እትዬ አስቴር እየተፈወሱ ነው። የእግዚአብሔር ኃይል በሰውነታቸው ላይ አልፏል። እትዬ አስቴር እጆትን ከፍ አድርጉ። ሁለት እጅ ይሄኛውን ከፍ አድርጉ። እማዬ የእሷን ሻሽ አውልቆ ጎንበስ በይላቸው። ቆይ አንቺ ሻሹን አውልቂላቸው። አልጋ ተሸክመ ምን ማለት መሰለህ? የተሸከመውን በሙሉ ተሸከማቸው። ሻሽ ያሰሩልን ሻሽ ሳርላቸው። ስለዚህ ከፈርጎ እንዲህ ማለት
ሻሽ ሰሩልን አሳምረሽ ሰሩ አሁን የልጆትን ሻሽ ሰሩ Masam. Masam. Sufano se abbai. Mana kung abini orang isa. Sufano stifimun. Sumus abun. Orang makin dandi baik. Yesus dandi. Isi sumus ab. Orang kujalu temeke, mosa kita ya yohaike, Yesusin panye, sukus masam, batan siyo masam, amin masih. Mustaqilan nanti gibi, Allah, magi penyakit. Jesus. የሆነ የጠላት አሰራር ያለው ማለት የጠላትን ስራ ከጅብ ጋር ቀጥታ አፍላፍ የሚነጋገር አይነት ሰው ነው ማለት እዚህ ሙዝ ያለበት እዚህ እንሰት ምናምን ያለበት ግቢ ከጅብ ጋር ፊት ለፊት የሚያወራ ጅብ የሚጋልብ አንድ ነጋዴ አለ በፊት ለፊታችን ለፊታችሁ አይደለም በቤታችሁ ማለት ጅብ ነው ማየው ጥቁር ጅብ እንዲህ ነጭ ነገር አለበት ሊሆን ይችላል። ልጇ ግን ቤት አድሮ ልጇ ቤት አድሮ ታላቅ ልጇ የት ነው የሚያድረው? ውጭ ነው ቆርቆሮ ላይ አድራ ያው እህታችን እኛ ግቢ የለም ጎረቤት ነው ትለኛለች። መንፈስ ቅዱስ ግን ግቢሽ ውስጥ ነው ይላል። ኢየሱስ ልጅሽ ቤት ያድራል? አድርም በጣም አስቸጋሪ ነው። የት ነው የሚያድረው? ውጭ ያድራል። አንዳንዴ በቆርቆሮ ላይ ይወጣል። ቆርቆሮ ላይ ያድራል። አንዳንዴ በበረንዳ አልገባ። እኔ ማየው ፊት ለፊት ከጅብ ጋር የሚያወራ ከጅብ ጋር ጥቁር ነው ነጭ እዚች ጋር ጀርባው ላይ ነጭ ያለበት ጅብ ነው ማየው። ከሱ ጅብ ጋር አፍላፍ ነው የሚነጋገረው። ልክ ሰው ከሰው እንደሚነጋገር ከዛ ጅብ አትነካኝ ሰዓት ነው ይላል ሁሌ። አትነካኝ? አዎ አትነካኝ ሰዓት ነው ይላል። ማንን? እሱ ረፍዶ ሲመጣ እሱ ውጭ ረፍዶ ሲመጣ ሰዓት ነው አትነካኝ ይላል። ጅቡን ነው የሚለው። ጅቡን እንደዚህ ይላል። አንተ ከጅብ ጋር እንዴት እናገራለህ? ለጅብ ሰዓት ነው ይላል። እኔ በጆሮ እሰማለሁ። ጅቡን ሲያናግረው ትሰሚያለሽ? አዎ ና ግባ ስል አይገባም። ኦ ማይ ጋድ! የሚገርምሽ አንቺ አልሰማሽም እንጂ ጅቡ ራሱ ልጁን እያናገረው ነው። ይኸውልሽ የአንቺ ልጅ የሚናገረው አሁን አንቺ የምትናገሪው ቋንቋ ነው። ይሄ ምንድን ነው? ከምባትኛ ይናገራል። ጅቡን የሚያናግረው በከምባትኛ ነው። ምን ይለዋል? አትበለኝ እኮ የሚያናግረው በአማርኛ አይደለም፣ በከምባትኛ ነው የሚያናግረው። በኢየሱስ ክርስቶስ ልቀቃት! ዘመኗ ሂድ! አንተ ጅብ መንፈስ